ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? የአማራ ፋኖ አንድነትን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ እንግዲህ መመስረቱን ተከትሎ መሪዎቻችን ቦታቸውን ይዘው በሚገባ ስራቸውን ማከናወን ጀምረዋል። ስለዚህ የአማራ ሕዝብና የትግሉ ደጋፊ ሰራዊቱ በሞራል ከጎናቸው ሆኖ ይገኛል። ነገር ግን አሁንም ይህን አንድነት ለመበጣጠስና ለማግደል ተልዕኮ ወስደው በበላይነት እያለቀሱም እየጮሁም እየተርበተበቱም ፍራቻቸውን በማስመሰል የገፉም የቀጠሉበትም አልጠፉም አሉ። በስፋት የብልጽግና ሚሊሻዎች የብልጽግና የሚዲያ ሰራዊት በጣም ስራቸውን በሚገባ እየሰሩ ይገኛሉ። ይህን ተከትሎ የአማራ ፋኖ አንድ ሊሆን ሲል ብልጽግና በርካታ የሆነ መከፋፈያ እቅዶችን ማውጣት ላይ ይጠመዳል ብዬ በተደጋጋሚ መረጃዎችን አርሻችሁ ነበር። ከዚህም መካከል እንደ እቅድ ከወሰዱት መንገድ ኮሪደሩን ልማት አስመልክቶ ጎንደርን አሸበረቅናት፣ በኮሪደር አንበሸበሽናት፣ አለማናት ብለው ነጭ ቀለም የቀቡትን የፋሲል ግንብንና ጎርጎራን ቀርጸው በአርቲስቶች በኩል በሙዚቃ እንዲለቁት በተስማሙበትና በጀቱን የብልጽግናው ወራሪ ኃይል በሸፈነበት ስራዎች እንግዲህ ተሰማርተው የሚገኙ አርቲስቶች አሉ። በርካታ አርቲስቶች አሉ። ይህንን ጎንደር ላይ እያስተጋቡ ይገኛሉ። ነገር ግን ለጎንደር ምንም አይነት ልማት ምንም አይነት ኮሪደር አልሰራላትም። ስለዚህ ጎንደርን እየገደሉ እየጨረሱ የጎንደርን ፖለቲካ ለመከፋፈያ ይመቸናል ብለው ያሰቡት የጎንደርን ሕዝብ ስለሆነ የፋሲለደስን ነጭ ቀለም መቀባትና ጎርጎራን ቀርጾ በቪዲዮ ከ10 ዓመት በላይ የተዘፈኑ ሙዚቃዎችንም ለነዛ ሙዚቃዎች ቪዲዮ እንዲሰራ በጀቱን መድቦ ማሰራቱ ይታወቃል። ይህንም ተከትሎ እንግዲህ የፋኖ አንድነትን ለማበላሸት ብልጽግና የጎንደር ነው ለማሳድ ብልጽግና ተረኛ የኦሮሞ ነው፣ እኛ ኦሮሞን እየጠቀምነ ነው፣ የኦሮሞ መንግስት ነው ጠብቁት ሲል የነበረው ነው። እንግዲህ የአማራው ብልጽግና የጎንደር ነው ለማለት እንግዲህ ስራቸውን ጀምረው ሙዚቀኞች ይህን ከ2018 ከመግባቱ ዋዜማ ጀምሮ እንግዲህ እስከ ዛሬዋ ቀን ድረስ በርካታ ሙዚቃዎችን ለቀዋል። እነዚህ ሙዚቆች የተሸፈኑት በቢሊየን ወጦ በጀት በቢሊየን ተበጅቶ እንግዲህ ብልጽግና ነው ፕሮዲውስ ማድረጊያውን ለኪሳቸውም ለምኑም ለካሜራውንም ብልጽግና ነው የሸፈነው። ስለዚህ ጎንደር ላይ እየሰሩበት ነው። ይህን ሙዚቃ እንዴት ነው ስትሉ የጎጃም የጎንደር የወሎና የሸዋ አክቲቪስቶች ተከፋፍለው ኃላፊነት ተሰጧቸው። አሁን ሙዚቀኞች ዛሬም ለቀው ይጨርሳሉ። ስለዚህ ከዛሬ ጀምሮ ትናንትም ጀምሮታል፣ ባለፈውም ጀምሯል። በያዘ ልደታ ነው የጀመሩት ይህን ሴራቸውን። አሁንም እያስተጋቡት ነው። እንግዲህ ጎንደር አልተወከለም፣ ጎጃም ነው ስልጣኑን የወሰደው፣ ሸዋ ኢንጂነር ደሳለኝ፣ እንዴት ደረጀ አርበኛ ደረጀ እያሉ እንግዲህ እየከፋፈሉ ይገኛሉ። ይህ ግልጽ አደርግላችሁ ደረጀም ራሱ ነው ከስልጣን አልፈልግም ብሎ አሳልፎ የሰጠ። ኢንጂነር ደሳለኝም አርበኛ ደሳለኝ ሲያሽብሿም ራሱ ነው ለአርበኛ ባያለባቸው ስልጣኑን አሳልፎ የሰጠ እንጂ ተገፍተው አይደለም። ስልጣን አትመጥኑም ተብሎ አይደለም። ራሳቸው ያሉበትን አካባቢ ደረጀ በላይ ጎንደርን ላጠናክር፣ ኢንጂነር ደሳለኝ ሸዋን ላጠናክር ብለው ራሳቸው ናቸው እንግዲህ ከስልጣን እንትን ያሳልፈው የሰጡት እንጂ በስምምነት የሆነ ነገር ነው። ይህ ለመከፋፈያ የሚሆን አጀንዳ የለም። ነገር ግን ብልጽግና አንድ እንደ ስትራቴጂ ብለው የያዙት ይህን ነው እንግዲህ የሚንቦጫረቁበት። ነገር ግን ሙዚቃውን በተመለከተ ጎንደርን ለየት አድርጎ ለመክፈል እንግዲህ የተጠቀሙባቸው ለአርቲስቶች በሚሊዮን የበጀተበትን በጀት ዛሬ አርቲስቶች በሙሉ ለቀው ይጨርሳሉ ሙዚቃቸውን። እንግዲህ ከዛሬ እና ከነገ ጀምሮ ደግሞ የአክቲቪስቶቹ የሚዲያ ሰራዊታቸው ስራ ይሆናል ማለት ነው፣ ይሄ መከፋፈል ስራ። ስለዚህን በተጠንቀቅ በሚገባ ትኩረት ሰጠን ልናከሽፍባቸው ይገባል።